ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የዘንድሮ ረመዳን ወር ሀገር አቀፍ የጎዳና ላይ ኢፍጣር የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀም። መርሃ ግብሩ ነጃሺ ለሀገር በሚል መሪ ቃል የሚካሄድ ሲሆን በተሳካ ሁኔታ እንዲፈጸም ዝግጅት እንደተጠናቀቀና አዲስ አበባን ጨምሮ በሀገር አቀፍ ደረጃ በተመሳሳይ ቀን እንደሚከናወን ተገልጿል። መርሃ ግብሩ በአዲስ አበባ ከቀኑ 8 ሰዓት ጀምሮ በመስቀል አደባባይ መካሄድ የሚጀምር ሲሆን በዕለቱ በንጉስ ነጃሺ የተሰየመ ግዙፍ ፕሮጀክት ይፋ እንደሚደረግም ተጠቁሟል። በተጨማሪም የአንድነትና የመረዳዳት መንፈስን ማጎልበት፣ ኢትዮጵያ ያላትን የማይዳሰሱ ታሪካዊ እሴቶችና ቅርሶችን ማስተዋወቅ የመርሃ ግብሩ ዓላማ መሆኑን ተገልጿል። በአዲስ አበባ ከተሽከርካሪዎች የሚወጣው በካይ ጋዝ በሰዎች የልብና የመተንፈሻ አካላት ላይ እያደረሰ ያለው ጉዳት እየጨመረ መሆኑ ተነገረ። ለዝርዝሩ አናውል ተስፋ። የአዲስ አበባ ከተማ ትራንስፖርት ቢሮ እንዳወጣው መረጃ በአዲስ አበባ ከተማ ከተሽከርካሪ ጭስ የሚመነጭ ብክለት በሕዝብ ጤና፣ በኢኮኖሚ ምርታማነትና በከተማ ኑሮ ጥራት ላይ እያሳደረ የሚገኘው ተጽዕኖ እየጨመረ መምጣቱ ተመላክቷል። የከተማዋን አየር ንብረትና የመኖሪያ ምቹነት ለመጠበቅ ብክለቱን ለመቆጣጠር አስቸኳይ እርምጃዎች መውሰድ እንዳለበት አሳስቧል። ይህን በተሽከርካሪዎች የነዳጅ ቃጠሎ ምክንያት የሚወጣ የበካይ ጋዝ ልቀት ለመቆጣጠር እንዲቻል በ16 ቦታዎች ላይ የአየር ጥራት መለኪያ መሳሪያዎችን የመትከል ስራ መከናወኑን አመላክቷል። በከተማዋ የበካይ ጋዝ ልቀት መጠንን ለመቆጣጠር እየተሰራ የሚገኘው የክትትል ተግባር ተሽከርካሪው በበካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ እንደሚደረግ፣ ደረጃው ካለፈ ደግሞ የማረጋገጫ ምስክር ወረቀት እንደሚሰጠው ተጠቁሟል። የጤና ሚኒስቴር በመላ ሀገሪቱ ለሚገኙ 380 የጤና ተቋማት የሚውሉ ከፀሐይ ኃይል የኤሌክትሪክ ኃይል የሚያመነጩ ቁሳቁሶችን ዩኒሴፍና ጋቭ ከተባሉ ዓለም አቀፍ የእርዳታ ድርጅቶች ተረከበ። በርክክቡ ወቅት ታዳሽና ዘላቂ የኃይል መፍትሄዎችን መጠቀም የጤና ዘርፉን ለማጠናከርና የእናቶችና የህፃናት ጤና አገልግሎቶችን ለማሻሻል አስፈላጊ መሆኑ የተጠቆመ ሲሆን የክልል የጤና ቢሮዎች የተበረከቱትን መሳሪያዎች በአግባቡ እንዲጠቀሙና እንዲጠብቁ ጥሪ ቀርቧል። ለዝርዝሩ ኤፍራታ ጥላውን። የዩኒሴፍ የኢትዮጵያ የሀገር ውስጥ ተወካይ ዶክተር አቡበከር ካምፖ ርክክቡ ሀገሪቱ የጤና አገልግሎቶችን ለማሻሻልና በጤና ተቋማት ውስጥ አስተማማኝ የኃይል አቅርቦትን ለማስፋፋት ያላትን ቁርጠኝነት ያሳያል ያሉ ሲሆን ኢትዮጵያ በጤና ዘርፉ የታዳሽ ኃይል መፍትሄዎችን በመተግበር ረገድ አስፈላጊ እርምጃዎችን እየወሰደች መሆኑን አስረድተዋል። በርክክብ መርሃ ግብሩ ላይ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ ይህ ተነሳሽነት በጤና ተቋማት ውስጥ አስተማማኝ የኃይል አቅርቦትን በከፍተኛ ሁኔታ እንደሚያሰፋ ተናግረዋል። 380 የጤና ተቋማት የፀሐይ ኤሌክትሪክ ኃይል አገልግሎት ያገኛሉ። ይህም ያልተቋረጡ አገልግሎቶችን ለማረጋገጥ ይረዳቸዋል ብለዋል። ሚኒስትሩ አክለውም 1183 በሀገር ውስጥ የተገጣጠሙ ሞተር ሳይክሎች ለመድረስ አስቸጋሪ በሆኑ አካባቢዎች ክትባቶችንና መድኃኒቶችን ለማድረስ እንደሚደግፉ አጽንኦት ሰጥተዋል። የኢትዮጵያን የጤና ስርዓት ለማጠናከር ከልማት አጋሮች ጋር በመተባበር መስራቱን እንደሚቀጥል ያለውን ቁርጠኝነት አረጋግጠው ድጋፉን ላደረጉት አካላት ምስጋና አቅርበዋል። ሐሰተኛ የትምህርት ማስረጃና የብር ኖቶች ሲያዘጋጅ የነበረ ግለሰብ ከነ ግብረ አበሮቹ ተያዘም። ግለሰቡ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ቦታው ቀጠና 2 ስንዝሮ ትምህርት ቤት ተብሎ በሚጠራው አካባቢ ከተዘጋጀ ሐሰተኛ ሰነድ ጋር ከነ ግብረ አበሮቹ በቁጥጥር ስር ውሏል። ፖሊስ በመኖሪያ ቤቱ ባደረገው ብርበራ ሐሰተኛ ሰነዶችን የሚያዘጋጅበት 3 ላፕቶፕ፣ ፕሪንተር እና ስካነር፣ ላሚኔት ማድረጊያ ማሽን፣ የወረቀት መብሻ፣ 15 የተለያዩ ተቋማት ቲተሮች ተገኝተዋል። 19 ክብ ማተብ፣ 6 ሃርድ ዲስክ፣ 10 የተለያዩ የላፕቶፕ ቻርጀሮች እና የኮምፒውተር ኬብል፣ 3 የማህተም መርገጫ፣ 8 የከለር ፕሪንተር ቀለም፣ የተለያዩ ግለሰብ ፎቶዎች፣ ካሜራ፣ 25 የተለያዩ ሐሰተኛ የትምህርት ማስረጃዎች፣ 3 የልደት ሰርተፊኬት፣ 3 የቀበሌ መታወቂያና ከለር ፕሪንት እያደረገ ያዘጋጀው 1300 ሐሰተኛ ብር በቁጥጥር ስር ሊውል ችሏል ሲል የአዲስ አበባ ፖሊስ ገልጿል። በነገው ዕለት በአዲስ አበባ መስቀል አደባባይ የሚከናወነውን የኢፍጣር መርሃ ግብር ምክንያት በማድረግ የተወሰኑ መንገዶች ለተሽከርካሪዎች ዝግ እንደሚደረጉ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም።
በዚህም ከቀኑ 5 ሰዓት ጀምሮ የኢፍጣር ፕሮግራሙ እስከሚጠናቀቅበት ሰዓት ድረስ ከመገናኛ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል ቤተክርስቲያን፣ ከወሎ ሰፈር ወደ መስቀል አደባባይ ኦሎምፒያ፣ ከጎተራ ወደ መስቀል አደባባይ ለሚመጡ አሽከርካሪዎች፣ ለከባድ መኪናዎች አጎና ሲኒማ፣ ለሌሎች ተሽከርካሪዎች ጥላውን አደባባይ ዝግ እንደሚደረግ ተነግሯል። ከጦር ኃይሎች በሜክሲኮ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች በተለምዶ አጠራሩ ክቡ ባንክ አካባቢ ከፒያሳ በቸርችል ጎዳና ወደ መስቀል አደባባይ ለሚመጡ ሀራምቤ መብራት ላይ ከ4 ኪሎ በውጭ ጉዳይ ወደ መስቀል አደባባይ ለሚመጡ ብሔራዊ ቤተመንግስት መስቀለኛው ላይ ከአቧሬ አካባቢ በካሳንችስ ወደ መስቀል አደባባይ ለሚመጡ ኢንተርኮንቲኔንታል አካባቢ ዝግ የሚደረጉ ይሆናል ተብሏል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 7ኛ ቀኑን ይዟል። በኢራን ላይ የሚፈጸመው ጥቃት ተጠናክሮ የቀጠለ ሲሆን የአሜሪካ ፕሬዝዳንት አሜሪካ በቀጣዩ የኢራን ተተኪ መሪ ምርጫ ላይ ሚና ሊኖራት ይገባል ብለዋል። እስራኤል በኢራን ላይ የምትፈጽመው ጥቃት ከማጠናከሯ በተጨማሪ ኢራን ትደግፈዋለች በሚባለውና ሊባኖስ በሚገኘው ሂዝቦላ ላይም ጥቃቷን አጠናክራለች። በቤይሩት ደቡባዊ ዳርቻዎች የሚኖሩ የሊባኖስ ዜጎች በእስራኤል ማስጠንቀቂያ ቀያቸውን ለቀው እየተሰደዱ ነው። ኢራን በበኩሏ በእስራኤል ቴልአቪቭ ላይ ሚሳኤል ማስወንጨፏን ገልጻለች። የእንግሊዙ ጠቅላይ ሚኒስትር ኪየር ስታርመር ሀገራቸውን በኢራን ጦርነት ላለማሳተፍ ሲያንገራግሩ ሰንብተው አሁን ላይ እንግሊዝ 4 ተዋጊ ጄቶችን ወደ ኳታር ልካለች። እንደ ቢቢሲ ዘገባ የብሪታንያ ዜጎችን ከግጭት ቀጠናው የማስወጣት ተግባርም ሲጓተት ከቆየ በኋላ ትናንት የመጀመሪያዎቹን በልዩ የአውሮፕላን በረራ አስወጥታለች። ከመካከለኛው ምስራቅ ግጭት ጋር ተያይዞ በ16 ሀገራት ላይ የሳይበር ጥቃት ተፈጸመ። እስካሁን 47.8 በመቶ የመንግስት ተቋማት ተጠቅተዋል ተብሏል። ለዝርዝሩ ሄሮዳይ ንጉሴ። ራድዌር የተባለ የሳይበር ደህንነት አጥኚ ባወጣው ሪፖርት በመካከለኛው ምስራቅ ወታደራዊ ግጭት ሳቢያ በ16 ሀገራት ውስጥ በሚገኙ 110 ተቋማት ላይ 149 የሚደርሱ የአገልግሎት ንፍገት ጥቃቶች መድረሳቸውን የሳይበር ደህንነት ተመራማሪዎች ገልጸዋል። ይህ ጥቃት በ16 ሀገራት ላይ የተሰራጨ ሲሆን በጂኦፖለቲካዊ የሳይበር ጦርነት ውስጥ የታየ ከፍተኛ የጥቃት ለውጥ መሆኑ ተመላክቷል። ጥቃቱ በዋናነት የመንግስት መሰረተ ልማቶችን ኢላማ በማድረጉ የመንግስት ተቋማት ከጠቅላላው ጥቃት 47.8 በመቶ፣ የፋይናንስ ተቋማት 11.9 በመቶ እንዲሁም የቴሌኮሙኒኬሽን ዘርፍ 6.7 በመቶ የተፈጸመ መሆኑን ተመራማሪዎች አስረድተዋል። ራድዌር በሪፖርቱ እንደገለጸው የዲጂታል ግንባሩ ከአካላዊ ጦርነት ጎን ለጎን እየሰፋ መሄዱንና አጥቂዎቹ ዘዴያቸውን ከቀላል የድረገጽ ማበላሸት የመንግስት መሰረተ ልማቶችን ወደ ማሽመድመድ እንዳሳደጉት ገልጿል። ይህ የሳይበር ጥቃት ሚስጥራዊ የመንግስት መረጃዎችን ለማውጣት የጂኦፖለቲካ አጀንዳዎችን ለማስፈጸም እየዋለ እንዳለ ትልቅ ማሳያ ተደርጎ ተወስዷል። አሜሪካ የኢራን ድሮኖችን በመቃኘት የባህረ ሰላጤን ሀገሮች ለመከላከል በምታደርገው ጥረት እገዛ እንድታደርግላት ዩክሬንን ጠይቃለች። የዩክሬኑ ፕሬዝዳንት ዘለንስኪ ጥያቄውን ቢቀበሉም ቅድመ ሁኔታዎችን አስቀምጠዋል። ለቢቢሲ ዘገባ ሊዲያ ዝናቡ። የዩክሬኑ መሪ ቮሎዲሚር ዘለንስኪ የቀረበላቸውን ጥያቄ መቀበላቸውንና የዩክሬን ባለሙያዎችን ለመላክ ብሎም አስፈላጊ መከላከያ መሳሪያዎችን ለመስጠት መመሪያ አስተላልፈዋል። ነገር ግን ዘለንስኪ ዩክሬን ይህን እገዛ እንደምትሰጥ ቢናገሩም ሁለት ዋና ቅድመ ሁኔታዎችን አስቀምጠዋል። አንዱ ዩክሬን የራሷን የመከላከል አቅም እንዳይዳከም የማድረግ ሲሆን፣ ሌላኛው ለኪየቭ ዴሞክራሲያዊ ጥቅም ቅድሚያ እንዲሰጠው የሚሉት ተቀምጠዋል። በተለይ የራሷን ዘመናዊ ድሮኖች በመስጠት በምትኩ ግዙፍ የአየር መከላከያ ስርዓትን ከአሜሪካ ቀበል ፈቃደኛ መሆኗን ገልጸዋል። ዩክሬን እነዚህን መሳሪያዎች በማግኘቷ የሩሲያ ባሊስቲክ ሚሳይሎችን ለመከላከል በእጅጉ ይጠቅማታል ተብሏል። ከአሜሪካ ባለፈ የባህረ ሰላጤ ሀገራት ኳታር፣ ባህሬን፣ ጆርዳን፣ የተባበሩት አረብ ኤሚሬትና ኩዌት ከዩክሬን እገዛን የጠየቁ ሀገራት ናቸው ብሏል የቢቢሲ ዘገባ። በዋናነት የኢራንን የድሮን ጥቃት ለመከላከል የቴክኒክ ልምድና ተግባራዊ ድጋፍን እየጠየቁ እንደሚገኙ ተዘግቧል። በመሆኑም ሰሞነኛው የመካከለኛው ምስራቅ ጦርነት በዩክሬን ላይ ተጽዕኖ እንዳለው ተገልጿል። የዩክሬን አጋሮች ትኩረታቸውን ወደ ሌላ ጦርነት ያዞራሉ የሚለው ስጋትና የመከላከያ ሚሳኤሎች እጥረት በምክንያትነት ተቀምጠዋል።
እስራኤል ዛሬ በአላቅሳ መስጂድ ይካሄድ የነበረውን የአርብ ጸሎትን ሰርዛ ውላለች። በኢየሩሳሌም የሚገኙ ሁሉም የሃይማኖት ተቋማት እንዲዘጉ ማዛለች። እስራኤል ከኢራን ጋር የገባችበትን ጦር ተከትሎ ዘውትር አርብ በአላቅሳ መስጂድ የሚካሄደውን የጸሎት መርሃ ግብር እንዲሰረዝ ያደረገች ሲሆን መስጂዱም ተዘግቶ እንዲቆይ ወስናለች። የእስራኤል የሲቪል አስተዳደር ኃላፊ በሰጡት መግለጫ ኢራን በእስራኤልና በቀጠናው የመልሶ ማጥቃት መጀመሯን ተከትሎ የደህንነት ስጋት በመኖሩ ውሳኔው መተላለፉን አስታውቀዋል። በዚህም በኢየሩሳሌም የሚገኙ የሃይማኖት ቦታዎች እንዲዘጉና የማንኛውም እምነት ተከታዮች ወይም ጎብኚዎች ወደ ቤተ እምነቱ እንዳይገቡ ክልከላ ተጥሏል። ይህ ውሳኔ በረመዳን ወር መወሰኑ በበርካታ የእምነቱ ተከታዮች ዘንድ ቅሬታን ፈጥሯል ሲል አልጀዚራ ዘግቧል። አላቅሳ መስጂድ በእስልምና ሶስተኛው ቅዱስ ቦታ መሆኑ ይነገራል። አሜሪካን የኢራንን የጦር መርከብ በማጥቃቷ ትጸጸታለች ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዩናይትድ ስቴትስ በዓለም አቀፍ የውሃ ክልል የነበረችው የጦር መርከብ ላይ ጥቃት በመፈጸሟ ለመስጠሟ ምክንያት ሆናለች። በደርዘን የሚቆጠሩ መርከበኞች ሕይወት ማለፍን ተከትሎ ዋሽንግተን በፈጸመችው ጥቃት እንደምትጸጸት ሚኒስትሩ ተናግረዋል። ዝርዝሩ የአናውል ተስፋ ነው። ጥቃቱ የተፈጸመው በህንድ ውቅያኖስ በስሪላንካ ደቡባዊ የባህር ዳርቻ ከፓርሻ ባህረ ሰላጤ በመቶዎች የሚቆጠሩ ኪሎ ሜትሮችን በመሻገር ነው። የአሜሪካና የእስራኤል ወታደራዊ ጥምረት ኢራንን ከቅዳሜ ጀምሮ እየደበደባት ነው። ዩናይትድ ስቴትስ ከኢራን የባህር ዳርቻ 2000 ማይል ርቀት ላይ ባለው የባህር ክልል አሰቃቂ ድርጊት ፈጽሟል። 130 የሚጠጉ መርከበኞችን የጫነ የባህር ኃይል ፍርጌት ዴና መርከብ ያለማስጠንቀቂያ ተመቷል በማለት የኢራኑ የውጭ ጉዳይ ሚኒስተር ይከሳሉ። ቃሎቼ እንዳይረሱ አሜሪካ በጣም ትጸጸታለች ሲሉ አራጊቼ ጨምረው ተናግረዋል። ፍርጌት ታይሬስ ዴና በአሜሪካ ባህር ሰርጓጅ መርከብ ተመታ ሰጥማለች። የስሪላንካ ምክትል የውጭ ጉዳይ ሚኒስተር እንዳሉት ከምስራቃዊ የህንድ ወደብ ወደ ኢራን መርከቡ እየተመለሰ ነበር። በስሪላንካ የወደብ ከተማ ጋሌ የሆስፒታል ባለስልጣናት እንደገለጹት በጥቃቱ በአጠቃላይ 87 አስክሬኖች መገኘታቸውን ተናግረዋል። አሜሪካና ቬንዙዌላ ዲፕሎማሲያዊ ግንኙነታቸውን ለማስቀጠል ተስማሙ። በታህሳስ ባካሄደችው ወታደራዊ ዘመቻ ፕሬዝዳንት ኒኮላስ ማዱሮን አፍና የወሰደችው አሜሪካና ቬንዙዌላ የዲፕሎማሲና የቆንጽላ ግንኙነታቸውን በድጋሚ ለማስቀጠል ተስማምተዋል። የአሜሪካ ጦር በታህሳስ መጨረሻ ፕሬዝዳንት ኒኮላስ ማዱሮን ከያዘበት ዘመቻ በኋላ ዲፕሎማሲያዊ ግንኙነታቸውን እየተሻሻለ ቢሆንም የሁለትዮሽ ግንኙነቱ ይፋ መደረጉ ተምሳሌታዊ እርምጃ ተደርጎ ተወስዷል። ዝርዝሩ የጸጋን የተሰማ ነው። የአሜሪካ መንግስት ባወጣው መግለጫ ሁለቱ ወገኖች መረጋጋትን ለማስፈን የኢኮኖሚ ማገገምን ለመደገፍና የፖለቲካ ስምምነት ለመፍጠር የጋራ ጥረት እንደሚያደርጉ ገልጿል። የአሜሪካ ጦር በታህሳስ መጨረሻ ፕሬዝዳንት ኒኮላስ ማዱሮን አፍኖ ከያዘበት ዘመቻ በኋላ ዲፕሎማሲያዊ ግንኙነታቸው እየተሻሻለ ቢሆንም የሁለትዮሽ ግንኙነቱ ይፋ መደረጉ ተምሳሌታዊ እርምጃ ተደርጎ ተወስዷል። በካራካስ የሚገኘውና በ2019 የተዘጋው የአሜሪካ ኤምባሲ በድጋሚ የተከፈተ ሲሆን ዋሽንግተን ለቬኔዙዌላ አዲስ ዲፕሎማትም ሾማለች። የቬኔዙዌላ መንግስት በጋራ መከባበር ላይ የተመሰረተ አዲስ ገንቢ ውይይትን ለማራመድ ፈቃደኛ መሆኑንም አስታውቋል። ግንኙነቱ የቬኔዙዌላ ህዝብን ማህበራዊና ኢኮኖሚያዊ ደስታ ማስገኘት እንዳለበት ገልጿል። በዚህ ወር በአሜሪካ ችሎት የሚቀርቡትን ኒኮላስ ማዱሮንና ሌሎች ባለስልጣናት እንደ ህገወጥ የማዕድን ቁፋሮና የአደንዛዥ እጽ ዝውውር ባሉ ተግባራት ውስጥ የሚሳተፍ የወንጀል ድርጅትን እየመሩ ነው ስትል አሜሪካ ከሳለች። እንደ ቢቢሲ ዘገባ በቦጎታ ኮሎምቢያ ከሚገኘው የአሜሪካ ኤምባሲ ተጨማሪ ዲፕሎማቶች በቅርቡ ወደ ካራካስ እንደሚዛወሩ ይጠበቃል። ይህ እርምጃ ባለስልጣናት ፊት ለፊት እንዲደራደሩና የቆንስል አገልግሎቶችን እንዲሰጡ ያግዛቸዋል ተብሏል። የአሜሪካ ጦር በቬኔዙዌላ ላይ ጥቃት ሰንዝሮ ማዱሮን ከተቆጣጠረ በኋላ አሜሪካ ከቬኔዙዌላ ጋር አዲስ የነዳጅ ስምምነቶችን ፈጽማለች። ካራካስ በአሜሪካ ቁጥጥር ስር የታገደባትን ነዳጅ እንድትሸጥ ዋሽንግተን የፈቀደች ሲሆን ቬኔዙዌላም በነዳጅ ዘርፍ ላይ ተጨማሪ የውጭ ኢንቨስትመንት እንዲገባ ለመፍቀድ ህጓን ቀይራለች። የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ሁለቱ ሀገራት በማዕድን ቁፋሮ ልማት አብረው እንደሚሰሩ ተናግረዋል። ቬኔዙዌላ በዓለም ትልቁን የነዳጅ ክምችት ከመያዟ በተጨማሪ በወርቅ፣ በአልማዝ፣ በአስፈላጊ ማዕድናትና በብርቅዬ ማዕድናት የበለጸገች ሀገር ናት። የቲክቶክ ዩኤስ ኦፕሬሽን በትራምፕ ለሚደገፉ ባለሀብቶች የሸጠው ስምምነት የፌዴራል ህግን የጣሰ እንዲሁም ፕሬዝዳንቱንና አጋሮቹን በግል ያበለጸገ ነው በማለት አዲስ ክስ ቀርቦበታል። ክሱ የተፈረመው በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ሲሆን ጉዳዩን በሀገሪቱ ከፍተኛ ፍርድ ቤት ተይዞ ፕሬዝዳንት ትራምፕ ወደ ቢሮአቸው ከመመለሳቸው በፊት ኩባንያውን ማስተላለፍ እንዳለባቸው የጊዜ ገደብ ሰጥተዋል። ሊዲያ ዝናቡ ተጨማሪ ይዛበታለች።
በአሜሪካ በአዲስ መልክ የተቋቋመው የጸረ ሙስና ቡድን ፕሬዝዳንት ዶናልድ ትራምፕንና ጠቅላይ አቃቤ ሕግ ፓም ቦንዲን የአሜሪካ ቲክቶክን መሸጥ ተከትሎ ክስ መስርቶባቸዋል። እንደ ኤሮፓውያኑ አቆጣጠር በ2024 በፕሬዝዳንት ጆ ባይደን የተፈረመውና በጠቅላይ ፍርድ ቤት የጸደቀው ሕግ ትራምፕ ወደ ስልጣን ከመመለሳቸው በፊት ኩባንያውን የማስተላለፍ ቀነ ገደብ አስቀምጧል። ይሁን እንጂ ፕሬዝዳንት ትራምፕ የስራ አስፈጻሚ ትዕዛዝ ማራዘሚያ በመስጠት ጠቅላይ አቃቤ ሕጉ ቦንዲ ሕጉን እንዳይፈጽም መመሪያ ማስተላለፋቸውን በክሱ ላይ ተመላክቷል። ስምምነቱ የአሜሪካው ቲክቶክን ከፕሬዝዳንት ትራምፕ ጋር ጥብቅ ግንኙነት ያለው ሌሪ ኤሊሰን መስራች ለሆነው ኦራክል ኩባንያ ሰጥቷል። ኤሊሰን በሰው ከእያንዳንዱ $100,000 ለትራምፕ ገንዘብ ማሰባሰቢያ ማዋሉን እንዲሁም ከልጁ ጋር በመሆን የአስተዳደር ፈቃድ የሚያስፈልጋቸውን የሚዲያ ግዢዎችን ሲከታተል መቆየቱን ክሱ ያትታል። በካሊፎርኒያ 2 በዩቲዩብ እና ኢንስታግራም ኩባንያዎች ውስጥ ባለአክሲዮን የሆኑ የሶፍትዌር መሐንዲሶች ምንም የገንዘብ ክፍያን ባለማግኘታቸው ምክንያት ሌሎች ክሱን ያቀረቡ አካላት ናቸው። ታዲያ የፍትህ ክፍሉ አስተያየት ለመስጠት ፈቃደኛ ሳይሆን የቀረ ሲሆን የአሜሪካ ቲክቶክ ኩባንያ ደግሞ ወዲያውኑ ምላሽ ሳይሰጥ ቀርቷል። ዘገባው የኤንቢሲ ነው። የ77 ዓመቱ አሜሪካዊ ስቲቨን ባርኔት ለ50 ዓመታት ያክል በሞተር ሳይክል 80 የሚጠጉ ሀገራትን አካሏል። አሁንም ካጋጠመው የልብ ድካም አገግሞ ወደ ቀድሞ ጉዞ በመመለስ የዓለም ክብረ ወሰን መዝገብ ውስጥ ስሙን ለማስፈር እየጣረ መሆኑን ተናግሯል። ለዝርዝሩ ሄሮዳይን ንጉሴ። ግለሰቡ ከልብ ህመሙ ማገገም በኋላ በአንድ ዓመት ውስጥ ከስፔን ማድሪድ በመነሳት ፈረንሳይ፣ ጣሊያን፣ ግሪክ፣ ቱርክ፣ ቻይናና አውስትራሊያን ጨምሮ በዓለም አህጉራት ዙሪያ 27 ሀገራትን በሞተር ብስክሌት ለማካለል አቅዶ የተነሳ ሲሆን ይህም ወደ 80,000 ኪሎ ሜትር ያህል ርቀት ያለው ነው። ባሳለፍነው ጥቅምት ወርም አዲስ የሆነ የሱዙኪ ዲአር 650 ሞተር ሳይክል ገዝቶ ለጉዞው ለወራት ያክል ሲዘጋጅ ቆይቷል። ትልቅ የነዳጅ ማጠራቀሚያም አስገጥሞለታል። ስቲቨን ባርኔት ዓለምን በሞተር ሳይክል በማካለል በእድሜ የገፋ የመጀመሪያው ሰው በመሆን የዓለምን ክብረ ወሰን የመስበር ሐሳብ ወደ ጭንቅላቱ የመጣው የ22 ዓመቷ ብሪጅ ማኩቼት ዓለምን በሞተር ብስክሌት የዞረች በእድሜ ትንሿ ሴት መሆኗ የተገለጸበትን የሲኤንኤንን ጽሑፍ ካነበበ በኋላ ነበር። እሷ ይህንን ከቻለች እኔ ትልቅ ሆኜ ይህንን ለማድረግ ምን ያግደኛል ብሎ እንዲነሳሳ የወጣቷ ታሪክ መነቃቃትን እንደፈጠረለትም ለሲኤንኤን አብራርቷል። በባለፈው ዓመት ያጋጠመው የልብ ድካም ህመም ደግሞ ህይወት አጭር መሆኗን እንዲገነዘብ እንደረዳውና ህልሙን ለማሳካት ዛሬውኑ መጣር እንዳለበት እንዲወስን ምክንያት እንደሆነው ገልጿል። የዓለም ክብረ ወሰን ድርጅት በበኩሉ እድሜው የገፋ የሞተር ብስክሌት መንገደኛ ዘርፍ ከዚህ በፊት ያልተመዘገበ መሆኑን ያረጋገጠ ሲሆን ብዙዎችም ህልምን ለማሳካት እድሜም ሆነ ህመም እንቅፋት እንደማይሆን የግለሰቡ ትጋት ማሳያ ነው ሲሉ አድናቆታቸውን ገልጸዋል። አንድ አዋቂ ሰው 32 ጥርሶች እንዳሉት መነገሩ አዲስ አይደለም፣ ሳይንስ ማስተምሮናል። ፕራታም የተባለ ማሌዥያዊ ግን ይህን እውነታ በመቃረን የሰው ልጅ 42 ጥርሶች አሉት ይለናል። ለዝርዝሩ አማሩ ገብሩ። ፕራታፕ ሙኒያንዲ የተሰኘው ማሌዥያዊ ግለሰብ ከተለመደው የሰው ልጅ የጥርስ ቁጥር ወጣ ባለ መልኩ 42 ጥርሶችን በመያዝ የዓለማችን ባለብዙ የጥርስ ባለቤት በመባል በዓለም ድንቃድንቅ መዝገብ ላይ ስሙ ሰፍሯል። ፕራታፕ ሲናገር የጥርሶቹን ብዛት ከቤተሰቡ ጋር ሆኖ ሲቆጥራቸው 38 የነበሩ ሲሆን በኋላ ላይ ግን በኤክስሬ ሲመረመር የጥርሱ አጠቃላይ ቁጥር 42 መሆኑን እንዳወቀ ገልጿል። አብዛኛው ሰው 42 ጥርስ እንዳለኝ አያውቅም፣ ምክንያቱም ከፊት ለፊት የሚታዩት ጥርሶቼ አብዛኛው ሰው የያዘው የጥርስ አይነትና ብዛት ነው። እኔ ግን የዓለማችን ባለብዙ የጥርስ ባለቤት መሆኔን ሳስብ ልዩ ስሜት ይሰማኛል ብሏል። አክሎም አሁን ላይ ያለው የጥርስ ቁጥር በእሱ ላይ ምንም አይነት ህመምና የጎንዮሽ ጉዳት እንዳላመጣበት ተናግሯል። እድሜው በሄደ ቁጥር የጥርሶቹ ቁጥር እየጨመረ የመጣ ሲሆን አሁን 33 ዓመቱ ላይ ይገኛል። እስከዚህ እድሜው በህፃንነቱ መንቀል የነበረበትን 2 ጥርስ እስካሁን እንዳልነቀለ በምርመራም ተረጋግጧል። የኢትዮጵያ የሰነደ መዋለ ንዋይ የካፒታል ገበያን ለሁሉም ዜጎች ተደራሽ ለማድረግ የሚያስችል ንዋይ የተሰኘ የሞባይል ግብይት መተግበሪያ ይፋ አደረገም። መተግበሪያው በሀገሪቱ ማንኛውም ግለሰብ በሞባይል ስልኩ በመጠቀም በአክሲዮንና በዕዳ ሰነዶች ግብይት ላይ በቀጥታ እንዲሳተፍ እድል የሚሰጥ ነው። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የኢትዮጵያ ሰነደ መዋለ ንዋይ ገበያ ዋና ስራ አስፈጻሚ ጥላሁን እስማኤል በመተግበሪያው የምረቃ ስነ ስርዓት ላይ እንደተናገሩት ንዋይ ገበያውን በእያንዳንዱ ኢትዮጵያዊ እጅ ላይ ተደራሽ ያደርገዋል። መተግበሪያው ባለሀብቶች በማንኛውም ጊዜና ቦታ በሀገሪቱ የኢኮኖሚ እድገት ውስጥ በቀጥታ እንዲሳተፉ የሚያስችል መሆኑን ጠቅሰው የሰነድ ግዢና ሽያጭ ትዕዛዞችን በስልክ ማስተላለፍና መፈጸም እንደሚያስችል ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ በበኩላቸው በርካታ ሀገራት ወደዚህ አይነት የቴክኖሎጂ ስርዓት ለመድረስ ረጅም ጊዜ እንደወሰደባቸው አስታውሰዋል። ይህ ስርዓት ልዩ የሚያደርገው አካታችነቱ ነው ያሉት ዳይሬክተሯ በሁሉም የሀገሪቱ ጫፍ ያሉ ዜጎች የኢንቨስትመንት አካውንት በመክፈት ተጠቃሚ እንዲሆኑ ግንዛቤ መፍጠር እንደሚገባም ገልጸዋል።
የኢትዮጵያ አየር መንገድ ግሩፕና የስራና ክህሎት ሚኒስቴር ከአቪዬሽን ጋር ተያያዥነት ያላቸውን ክህሎቶች ማጎልበት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ስምምነቱ የስልጠና እድሎችን ለማስፋት ተቋማዊ ትብብርን ለማጠናከርና ወጣት ኢትዮጵያውያንን በአቪዬሽንና ተያያዥ ኢንዱስትሪዎች ውስጥ የስራ እድሎችን እንዲያገኙ ዘላቂ መንገዶችን ለመፍጠር የሚያስችል እንደሆነ ተመላክቷል። የናይጄሪያ ማዕከላዊ ባንክ በሀገር ውስጥ የተመረተ ወርቅን ወደ መጠባበቂያ ሀብቱ በመጨመር አጠቃላይ የወርቅ ክምችቱን $3.5 ቢሊዮን ማድረሱን አስታወቀ። ይህም የሀገሪቱን የኢኮኖሚ መረጋጋት ለማጠናከር ትልቅ እርምጃ ነው ተብሏል። የናይጄሪያ ማዕከላዊ ባንክ የውጭ መጠባበቂያ ሀብቱን ጥራት ለማሻሻል በወሰደው እርምጃ በሀገር ውስጥ ተመርቶ የዓለም አቀፍ ደረጃውን የጠበቀ ወርቅን ወደ ክምችቱ ማካተቱን አስታውቋል። ይህም የሀገሪቱን አጠቃላይ የወርቅ ይዞታ $3.5 ቢሊዮን አድርሶታል። ማዕከላዊ ባንኩ ይህንን ወርቅ ያገኘው በብሔራዊ የወርቅ ግዢ ፕሮግራም አማካኝነት ሲሆን ግዢውን የፈጸመው በሀገር ውስጥ ጥሬ ገንዘብ በመሆኑ የውጭ ምንዛሬን ሳይጠቀሙ መጠባበቂያ ሀብትን ለማሳደግ እንዳስቻለ ተመላክቷል። የባንኩ ገዢ እንደገለጹት የስትራቴጂ ናይጄሪያ ከዓለም አቀፍ የኢኮኖሚ አለመረጋጋትና ከዋጋ ንረት ራሷን እንድትጠብቅ ይረዳታል። በተጨማሪም የሀገር ውስጥ ማዕድን ዘርፉን መደበኛ በማድረግና አዳዲስ የስራ ዕድሎችን በመፍጠር ረገድ ትልቅ ድርሻ ይኖረዋል። እንደ ቢዝነስ ኢንሳይደር መረጃ የመጠባበቂያ ሀብትን በወርቅ የማጠናከር ስራ ናይጄሪያ ያላትን የኢኮኖሚ የመቋቋም አቅም ከማሳደጉም በላይ ለውጭ ኢንቨስተሮች ትልቅ መተማመንን የሚፈጥር እርምጃ ነው። በአሜሪካ የገቢ እቃዎች ዋጋ በጥር ወር የ0.2% ጭማሪ ማሳየቱ ተገለጸ። የዩናይትድ ስቴትስ የሰራተኛ ስታቲስቲክስ ቢሮ ባወጣው ሪፖርት መሰረት ለዚህ ጭማሪ ዋነኛው ምክንያት ከነዳጅ ውጭ ያሉ ምርቶች ዋጋ መጨመር ነው። በወር ውስጥ የነዳጅ ዋጋ ቅናሽ ቢያሳይም በሌሎች የንግድ እቃዎች ላይ የታየው የዋጋ ንረት የነዳጅ ዋጋ ቅናሹን ሊያጣጥለው ችሏል። ይህ በገቢ እቃዎች ላይ የታየው ጭማሪ ከታህሳስ ወር ወዲህ የመጀመሪያው እንደሆነም ተመላክቷል። በተጨማሪም ሪፖርቱ እንደጠቆመው የአሜሪካው የውጭ እቃዎች ዋጋ በ0.6% ጭማሪ አሳይቷል። ይህ ጭማሪ ካለፉት ወራት አሃዝ ጋር ሲነጻጸር ከፍተኛ የሚባል ሲሆን በአሜሪካ ምርቶች ላይ ያለውን ዓለም አቀፍ ፍላጎትና የዋጋ ለውጥ ያሳያል። የኢኮኖሚ ባለሙያዎች ይህ የገቢ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበት ለመቆጣጠር በሚደረገው ጥረት ላይ ተጽዕኖ ሊኖረው እንደሚችል እየገለጹ ይገኛሉ። መረጃው ያናዶሉ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜን ተመኘው።